ዩቲዩበሩ የሆነ ፊቱ አፉ ሰፊ ምናምን ፊቱ ላይ የተወሰነ በተፈጥሮ አላህ ያለቀው ነው። የመዳም ቅመሞች እንደዚህ ይሄ ለሆነ ዩቲዩበር እንዲሆኑ ሲባል ተዉ ምናምን ስንል አሽሙር ጀመረች። አቁሙ ምናምን ስንል ቪዲዮ ምናምን አሽሙር ጀመረች። ይህ የሆነ የማይገባ ነገር ጀመረች። ከዛ አየዋትኝ ኦኬ ምናምን ብዬ ዝም አልኳትኝ። ብሎክ አረኳት፣ እንዳትመጣብኝም ብሎክ አረኳት። ነገርኩሽ እኮ እኔ አንድ ሰው ነኝ፣ እኔ ልሳሳት እችላለሁ። ከስር ያሉትን ጠይቂ እስቲ አቡ፣ እይታቸውን ጠይቂ። እኔ ያየሁበት እይታ ነው በቃ ይሄ። ይቅርታ ጠይቂያቸው ነው የወረድኩት ማለት ነው። እሱም ደግሞ እኔ የማዳም ቅመሞች ለዩቲዩበሮች የሚሰጡትን ስጡ ብዬ ሳይሆን የዛን ጊዜ ዩቲዩበሩ የሆነ ፊቱ አፉ ሰፊ ምናምን ፊቱ ላይ የተወሰነ በተፈጥሮ አላህ ያለቀው ነው። ከዛ እሱን አፉን የሚያሰፋ አሻንጉሊት አድርገው ሙድ ሲይዙበት አንቺ ሰው በሰውነቱ ነው የምታምኙ፣ በመልክ በምናምን አይደለም። ትልልቅ ሰዎች ናቸው የምትያቸው ሰዎች እንግዲህ አፉን እያሰፉ ምናምን ሙድ ሲይዙበት አላህ በፈጠረው ሙድ አትያዙበት ብዬ ሄጄባቸዋለሁ። ለዛም ደግሞ ቤትሽ መጥቼ ተነጋግረን ቅርታ ጠይቄ ወርጃለሁኝ። አየሽ አንዳንድ ጊዜ ማለት ነው ይኸውልሽ ልንገርሽ አቡዬ፣ ይቅርታ መጠየቅ የበታችነት አይደለም። መተናነስ ደግሞ ራስን ማዋረድ አይደለም። ገባሽ አይደለ? እዚህ ጋር በመታወቅ በገንዘብ የሚያስቡ ሰዎች ካሉ ጊዜ ያነሳል፣ ጊዜ ይጥላል። አይደለም እኔ ጀስት መልክቴን ነው የማስተላልፈው። ልንገርሽ እኔ የተጠመድኩት አንድና አንድ ብዙ ጊዜ ድምፅ ስለመሆን ነው። ይሄንን አንቺም ደግሞ ታውቂያለሽ። አንቺ ጥፋትሽ ነው። ከዚህ በፊት ብዙ ድምፆኛለች ነው ለተበደሉ ስትመጣ ለምሳሌ ለመጀመሪያ ጊዜ እኔ እና አንቺ የተዋወቅንበት ኬዝ ሶፊያ የምትባል ልጅ እዚህ ካታር በአሰሪ እየተደፈረች እሷን ልጅ እኔ ጋ ይዘሻት መተሽ ምናምን ኤምባሲ ፖሊስ ምናምን ኮንታክት አድርገን ያወጣናት የደረስንላት ልጅ በእሷ ልጅ ኬዝ ነው እኔ እና አንቺ የምንጠባቢ 2 ዓመት ከምናምን እና እንደዚህ የሆኑ ሰዎች ተበደልን ሲሉሽ ምናምን ቪዲዮ ትሰሪላቸዋለሽ፣ ድምፅ ትሆኛለሽ፣ እኛ ቤት ይዘሻቸው ትመጫለሽ ምናምን። በዚህ ነው የምንተዋወቀው። ለተበደሉ ሰዎች ድምፅ መሆን እንዴት ነው የሚያስጠምደው? ለምን እንደዛ አሰብሽ? ድምፅ ስለመሆን ነው የምጠመደው። ሌላ እኔ እንዲህ አስመሳይ ናት እንደዚህ ናት የሚሉ ጥቂት ግለሰቦች ናቸው። አንድ ደግሞ የሆነ ሰው መጥቶ እዚህ ጋር እንዲህ ናት ሲል ግር ብሎ ልክ ነው የሚል ሰው ደግሞ ያው ኦዲየንስ ነው፣ ምንም ማድረግ አይቻልም። እኔም ተከታይ አለኝ እኮ እዚህ ውስጥ አይታዩም እንጂ ተከታዮች አሉኝ። አቡዬ ኢትስ ኦኬ። አሁን እዚህ ጋር ማነው ልክ የላኛው ጌታ ይዳኛል በደንብ አድርጎ ማለት ነው። እና አትድከሚ፣ አራስነሽ ቀን ሙሉ ቁጭ ብለሻል። ውሃ ጠጪ፣ ምግብሽን ብይ፣ ልጅሽን ተንከባከቢ። በጣም ወድሻለሁ። ጥፋት ካለብኝ ፊት ለፊት ሀያት ይሄ ጥፋትሽ ነው በይኝ። አንቺ ብትመጪኝ ብትሰድብኝ ማለት ነው ወላሂ ምንም አይመስለኝም። ግን አንድ ቀን አውርቶኝ የማያውቅ ሰው ሊያወራኝ ፈቃደኛ የማይሆን ሰው ስለኔ ሊናገር አይችልም። ላስታርቃችሁ። ረጁ አበባ ላኪ፣ ብሎክሽን ፍቻትና ታረቁ። በቃ ታረቁ። ረጅዬ ስሜትሽ አንዳንዴ እኮ ስሜታችን ይሳሳታል። እንትን ተሳስተሽ ይሆናል። የሰው ልጅ ደግሞ አንዳንዴ ተቃራኒ ይሆናል። ገባሽ? ለምሳሌ 10 ሰዎች ኖረን 9ኛችን በአንድ ሀሳብ ተስማምተን 10ኛው አካል በእኛ ሀሳብ ላይ ይስማማ ይችላል። ሰዎች ሰው ከማጆሪቲው ተቃራኒ መሆኗ አስመሳይ ናት ሊያስብላት ይችላል ብዬ አላስብም። ምን እንጃ። ምክንያቱም አንድ ሰው ግዴታ ከሁሉም ጋር መስማማት አለበት። በሁሉም ሀሳብ 10 ሰዎች አንድ ክፍል ውስጥ ብንኖር 9ኙ በአንድ ሀሳብ ተስማምተው 10ኛው ካልተስማማ አለመስማማቱ አስመሳይ ነው ሊያስብለው ይችላል ብዬ አላስብም። እኔም ትክክል ላልሆን እችላለሁ። እኔም አንድ ግለሰብ ነኝ። ግን የተለየ ሀሳብ መኖር አስመሳይነት አይደለም ብዬ አስባለሁ። ሌላ ኬዝ ከሌለ መሀላችሁ ማለት ነው። ረጁ አበባ ላኪና ግቢ ፕሊስ። አይ በድፍን ጥላቻ አትናገርም ረጁ። በድፍን ጥላቻ አለም ስሜቷ አሳስቷት ነው እያለ ከኋላ ግን እናንተ በሌላችሁበት ቦታ ላይ ግን ስለ እናንተ ወይ ደግሞ ስለ እናንተ መጥፎ የሚወራበት የምትሰደቡበት ቦታ ላይ ደስተኛ ሆኖ የሚኮምት አስተያየት የሚሰጥ በቃ እናንተ የምትጠሉበት ቦታ ላይ ከሆነ ሁሌ የሚገኘው ምናምን ያ ሰው ጠላታችሁ ነው። በፊት ለፊት እወዳለሁ እያለ ያ ነው አስመሳይ። ከፊታችሁ ሌላ ከኋላችሁ ሌላ ሲሆን ነው እንጂ ተቃራኒ ሀሳብ ስላለው አይደለም። ወይም ህዝቡ በተስማማበት ነገር ስላልተስማማ አስመሳይ ነው ማለት ነው ብዬ አላምንም እኔ።
ረጁን ልም ብለሽ ጠፋሽ። ምን ያገናኛቸዋል? ምንም ችግር የለውም እኮ ሀያትም ከእሷ ጋር የሚያገናኛት ነገር የለም። ግን አልተቋረሱ መሬት አልተቋረሱ ምን አላሉ። እሷም ሀያትን በራሷ መንገድ ረጁን በራሷ መንገድ መሄድ የሚችሉ ሰዎች ናቸው። አለመነካካት አለመደራረሳቸው ነው ዋና። ጀምር ብሎ ሀያትም ረጁም አትመቻት ከሆነ ረጁም ሀያትም አትመቻት ከሆነ እንደዚሁ ይቀጥሉ። ማለት አላጠፋችባትም፣ እሷም አልተጠፋፉም። ገባሻ? ረጁ አጠፋችብኝ ያለችው ነገር አለ። አስመሳይ ትመስለኛለች ነው ያለችው። ረጁ አስተያየት ነው የሰጠችባት። አይ በቃ ይሄ የራሳቸው እይታ ነው። ማነው ስሟም ሀያትም የራሷ አስተያየት ምናምን ሊኖራችሁ ይችላል። አንቺ አስተያየት የመስጠት መብት አለሽ። ስለዚህ የሀያትም መብት ይከበር። አቡዬ ይኸውልሽ፣ በነገራችን ላይ ረጁ በጣም የዋህ ናት ነገር ማለት ነው። በጣም ለሰዎች ደራሽ ናት። እኔ ውስጤ ላይ ምንም ክለረሽ አስመሳይ የምትባዩ አሁን ገባኝ። አስመሳይ የምትባዩ አሁን እሷ አስቀይማሽ እሷ አንቺን አስመሳይ ትመስለኛለች። ሳያት በቃ ማስቀየም ሌላ ነው ብላ ማስቀየም ሌላ ነው። ትክክለኛ ማንነቷን መናገር ሌላ ነው። ሀቡዬ ቆይ ይኸውልሽ፣ እሷ አስመሳይ ናት ብላ አይደለም ሀቡ ልንገርሽ፣ እሷ አስመሳይ ናት ብላ አይደል የወጣችው። እኔ ደግሞ ምኗን ልናገር? እሺ ማለት መጥፎ ነገሯን አይቼባት አላውቅም። በግምት ጥሩውን ሰው መጥፎ ነው ማለት አልችልም እንዴ። እሷ ብላኛለች፣ ይመቻት። ለእኔ ግን ረጁ በጣም ቅን ሴት የዋህ ናት። ስላልቀረበችኝ ነው እንደዛ ያለችኝ። እኔ መረዳት ስላልቀረበችኝ ስላልወራችኝ በሆነ አሁን እኔ በሷ ቦታ በሆን ጥሩ ብትሆንም ተናድጄባት ያሉነችው እናት ምል ይመስለኛል። እና በጣም ታድለሻል ወላሂ። እንዴ ጉዴ ፈላ። እኔ አልሐምዱሊላ እኔ ልቤ ለሁሉ ነገር ክፍት ነው። የቀረበኝ ሰው በደንብ ያቀኛል፣ ያልቀረበኝ ሰው ብዙ ስም ይሰጠኛል። ችግር የለብኝም፣ እንቀጥላለን። አቡዬ አትድከሚ እሺ ውዴ። ይቅርታ። ረጁ አሁን እየተጸጸተች ነው። ይህን ስትሰማ በጣም ትጸጸታለች። እኔ ብዙ ጋር ስለማያት ነው በጣም ሰውን ሰፖርት የምታደርገው። በተለይ አዳዲስ ነጋዴዎችን፣ አዳዲስ ቲክታከሮችን ጌም ታጫውታለች። ጥሩ ናት፣ ሰውን ታስረዳለች። እኔ ምን ክፉነቷን ልናገር? እኔ ምንም ልናገር አልችልም። ጥሩ ናት። ከላስ እሷ መሰላት አይደለ? ስላልቀረበችኝ አንድ ቀን የሆነ ቦታ ብንገናኝ ማለት ነው የሚያውቁኝ ይመሰክራሉ። አቡዬ በአካል የሚያውቁኝ ልክ ነው ያልሻት። ትጸጸታለች። ተጸጽታ ከብሎክ ትፈታሻለች። አይስዌር እና ጋይስ እዚህ ጋር ሁላችንም ተራርቀን ስለምንኖር ነው እንጂ ኢትዮጵያዊ ሆኖ ቢገናኝ ክፉ ነው ያልሽው ሰው ራሱ በአካል ቢገናኝ በጣም ደግ ነው። በቃ የኛ ግምትና መላምት ነው። እንቀራረብ፣ ከምንገፋፋ ከምንጠላላ እንቀራረብ፣ እንከባበር እና ሰው በሆነ ነገሩ አይገመት። በቃ ሰው ቤት እኔ በታችነት ስሜት አይሰማኝም። ልንገርሽ አቡ፣ ሰው ቤት ወድጄ ነው የምሰራው፣ አምኜበት ነው የምሰራው። ብዙ አማራጮች ነበሩኝ። ግን ለምን መሰለሽ ውጪ ስትሰሪ የሆነ ነገር ፌል ያደርግብሻል። ሰው ቤት ስትሆኝ ግን ደሞዝሽ አይቋረጥም፣ ስራሽ አይቋረጥም፣ የሰው ፊት አታይም። ከራስሽ ተርፎ ደግሞ የምትረጂውን ሰው ትረጃለሽ፣ ቅን ትሆኛለሽ። ገባሽ አይደለ? እኔ አያም ሀፒ ሀቡዬ። ደግሞ ልጅሽ ስለሆንኩኝ ደስተኛ ነኝ። ሁሉ ነገር በጣም ብዙ ነገር ከአንቺ ነው የወሰድኩት። ጥንካሬን በጣም እኔ እንጃ አላቅም። ምስጋና አይገልጽሽም ወላሂ። በጣም ብዙ ሴቶችን ሰርተሻል በደንብ አድርገሽ።